جلال الدين الرومي. جلال الدين محمد ابن حسين الرومي ከሂጅራ በኋላ በ640 ወይም በ1207 እንደ አውሮፓውያን አቆጣጠር ባልክ ወይም የዛሬው አፍጋኒስታን የተወለደው። አባቱ በሃአዲን እጅግ የታወቁ የሃይማኖት ምሁር ናቸው። በሱ የቅርብ ክትትል ስር ሆኖ በልጅነቱ ትምህርቱን ከሰይድ ቡርሃንዲን ቀሰመ። እድሜው 18 አካባቢ ሲደርስ ከቤተሰቡ ጋር የተሰደደ ሲሆን ከረጅም ጊዜ የስደት ህይወት በኋላም በኮኛ ሰፈሩ። እድሜው 25 ሲሆን ሩሚ ለተጨማሪ ትምህርት መጀመሪያ ወደ አሌፖ ቀጥሎም ወደ ዳማስቆ ተላከ። ሩሚ እስከ 40 ዓመት እድሜው ድረስ በትምህርት ፍለጋ የቀጠለ ሲሆን አባቱ በሞተ ጊዜም እርሳቸውን በመተካት በ24 ዓመቱ ኮኛ ውስጥ በሚገኘው ታዋቂ መድረሳ በፕሮፌሰርነት አገልግሏል። ቀልብን በሚያረኩ መንፈስን በሚያጸዱ ነገሮች ዙሪያ መጀመሪያ በሰይድ ቡርሃንዲን ኋላ ላይ ደግሞ በሸምስዲን ተብሪዚ እጅ ስልጠና ወስዷል። አሩሚ በመንፈሳዊ አመለካከቱና ሃይማኖታዊ እውቀቱ እንዲሁም በፐርዢያ ግጥሞቹ ከፍተኛ እውቀት ነበረው። በመድረሳው በርካታ ተማሪዎችን የሚያስተምር የነበረ ሲሆን እውቅ የሆነውም በተሰውፍ የማሉቪ ስርዓትንም መስርቷል። የሞተውም በ672 ወይም እንደ አውሮፓውያን አቆጣጠር በ1277 በኮኛ ሲሆን ይህም ቦታ ኋላ ላይ በማሉዲ ስርዓት የተቀደሰ የውዝዋዜ ቦታ ሊሆን ችሏል። ዋና ዋና አስተዋጽኦቹም በፍልስፍናና ተሰውፍ ዙሪያ ያተኮሩ ናቸው። ይህም በዋናነት በግጥሞቹ ውስጥ በተለይም ማትናዊ በተሰኘው መጽሐፍ ውስጥ ተካቷል። ይህ መጽሐፍ ረቂቅ መንፈሳዊ ግጥሞችን በማካተት ትልቁ ሲሆን በሜታፊዚክስ፣ በሃይማኖት፣ በስነ ምግባር፣ በመንፈሳዊነትና በመሳሰሉት ውስጥ ያሉ ጉዳዮችን የሚዳስስና ውስብስብ ችግሮችን ለመፍታት የሚያስችሉ መፍትሄዎችን ለመጠቆም የሚያስችል ነው። ማትማዊ በዋናነት ድብቅ የሆኑ በርካታ የሱፊያ ጎኖችንና ከዓለማዊ ህይወት ጋር ያላቸውን ግንኙነት በጨረፍታ የሚቃኝ ነው። ሩሚ በርካታ ጉዳዮችን የነካካ ሲሆን ከእያንዳንዱ የዕለት ተዕለት ህይወት ውስጥም በርካታ ምሳሌዎችን መዟል። አብይ አጀንዳውም በአንድ በኩል በሰው ልጅና በአምላክ መካከል ያለውን ግንኙነት፣ በሌላ በኩል ደግሞ በሰውና በሰው መካከል ጥሩ ግንኙነት እንዲፈጠር ነው። ከሚያየው ነገርም በመነሳት አምላክ ማለት ሁሉም ነገር ነው በሚል የሚያምን የነበረ ሲሆን የሰው ልጅንም የዝግመተ ለውጥና ወደ መጨረሻው እውነት የሚያደርገውን ጉዞ ለመሳል ሞክሯል። ሩሚ ከማትናዊ በተጨማሪ ዲዋን የሚባል የግጥም መድበልና ፊሂ ማፊሂ የሚባል ረቂቃዊና ጥበባዊ ንግግሮችን የያዘ መጽሐፍ ጽፏል። የሩሚ መልእክቶች ያስተላለፈው በዋናነት ማትናዊ ነው። ማትናዊ ከተጠናቀቀ በኋላ ሌሎች ምሁራን በተሰውፍ በሜታፊዚክስና በስነ ምግባር የተሻለና ጠቃሚ ትርጉሞችን ለማስገኘት በማሰብ ዝርዝር ማብራሪያዎችን በሱ ዙሪያ ጽፏል። ከዚያን ጊዜ ጀምሮም በተለያዩ ቋንቋዎች በርካታ ማብራሪያዎች ተጽፏል። በፍልስፍና፣ በስነ ጽሑፍ፣ በረቂቅ መንፈሳዊ ህይወትና በባህል እና በመካከለኛው እስያ እና በአብዛኛው ሙስሊም ሀገራት ውስጥ የነበረው ተጽዕኖ ሰፊና ጥልቅ ሲሆን ምሁራን፣ ፈላስፋዎችና የስነ ልቦና አዋቂዎች በአጠቃላይ ሁሉም ለማለት በሚያስችል መልኩ በእነኚህ ምዕተ ዓመታት ወቅት እስከ ዕለተ ሞቱ ድረስ ከአንቀጾቹ ማጣቀሻ ወስዷል። መልእክቶቹ በመካከለኛው እስያና ዙሪያውን ባሉ አካባቢዎች የሚገኙ በርካታ ምሁራንን መስጠዋል። የቅባልን የመሳሰሉ ትላልቅ ምሁራን ደግሞ ጽንሰ ሐሳቡን በተሻለ መልኩ አዳብረውታል። ማትናዊ በፐህላቪ ቋንቋ የቁርአን ትርጉም እንደሆነ ተደርጎ ሊታወቅ ችሏል። ሩሚ ላቅ ባለ እይታው በዓለም አመለካከትና በአብዛኛው የሙስሊሙ ዓለም ላይ በከፍተኛ ሁኔታ ተጽዕኖ ካሳደሩ በቁጥር ጥቂት ከሆኑ ምሁራን መካከል አንዱ ነው።